ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች ሰላም ብያለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። እኔ በጣም ደህና ነኝ፣ አልሐምዱሊላህ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበል። ሰላማችሁ ብዝት ይበል። አልሐምዱሊላህ እኔ በጣም ደህና ነኝ። አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ሁሉ መልካም ነው። ሰላም እንደሚሆን ተስፋ አደርጋለሁና በያላችሁበት ሰላማችሁ ይብዛ፣ ሰላማችሁ ብዝት ይበል። ዛሬ እንግዲህ ትልቅ እንግዳ ይዤ መጥቻለሁ። እንግዳችንም እንግዲህ ያው ላስተዋውቋል፣ ጓደኛዬ ናት። እውነት ለመናገር ያው ሁሉ ነገር የመጣው ጊዜ ቋንቋ አፍ መፍቻዬ በቃ ምን ብዬ ልግለጽላችሁና የአማርኛ መጥራት ስላለብኝ እንግዲህ አትፍረዱብኝ። ዛሬ አዲስ እንግዳ ይዤ መጥቻለሁ። ሱማም እንግዲህ እሷ ታስተዋውቃችኋለች። ያው እንደምትሆን ተስፋ አደርጋለሁ። የእውነትም እንግዲህ ጸጉሯን ከፍታ ካሜራ ደቀናለች ምናምን እያለች ይሆናል። እንግዲህ እንደዛ የተበሉ እንግዲህ አዲሷ እንግዳዋ ናት። አዲሷ እንግዳ ያው እስካሁን ድረስ አላስተዋወቅኳችሁም። ከኔ ጋር ነው የምትውለው፣ ከኔ ጋር ነው እንግዲህ ባናድርም እንግዲህ ያው አዲሷ እንግዳ እቺ ናት። እንግዲህ እስኪ ዛሬ በትንሹም ቢሆን ሙያ አብረን እንልመድ እና ያው ጸጉር መልመድ የምትፈልጉ እንግዲህ ሙያ አይናቅምና ኢንሻአላህ ያው እንደዚህ እየተባባልን እንለምዳለን። እውነት ለመናገር በአሁኑ ሰዓት ሁሉም ነገር አስጠልቶኝ ከወላይ ርቅ ያለውና ቆየኝ ወላይ ከገባውኝ ቢያንስ እንኳን 1-4 ወር ያለው ያው ከዚህ በፊት በተቀመጥኩበት በቃ ሲያስጠላኝ ምናምን ቁጭ ብዬ በቃ ዝም ብዬ ለምዳለሁና ለምዳለሁ ስላችሁ የእጅ ስራ በቃ የተለያየ ነገር መሞከር ፈልጋለሁ። ሁሉም ነገር እንትን ብለምድ ደስታዬ ነውና በቃ ቆይቷል ጸጉራን ያበጠርኳት ማለት ነው። እና ቢያንስ በቃ ስራም ትንሽም ቢዚም ስለሆንኩኝ አልይዛትም፣ እንክብካቤ አልይዛትም ምናምን ነገር ሳይሆን በቃ አለም እውነት ለመናገር ማለት ነው። እና እስኪ ዛሬ አዲሷ እንግዳችን እንግዲህ እናሳምራታለን ማለት ነው። በነገራችን ላይ እንትኑ ተሰብሮብኝ ነው ምንድን ነው የሚባለው? እግሯ ተሰብሮብኝ ነው ማያዣ ማለት ነው። እና እላችኋለሁ እግሯ ተሰብሮብኛል። ያው አዲስ ግን ቀልበናል አድርጋለሁና እስከምትመጣ ድረስ ያው እንደዚህ ቆሜ እንትን እየሰራሁ ነው ያለሁት። ያው እስካሁን ድረስ አታየኝም። ሂጃብ አድርጌያለሁ። እንግዲህ ያው እዚህ ሲሆን ሂጃብ አልለብስም። እንደምናየው ጸጉር ቀለም ቤት ላይ ነው ያለነው፣ ክላስ ላይ ነው ያለነው እና የተለያየ ቀለም በአጋጣሚ ቀለም የምትፈልጉ ቤተኛው መቅጣጫ ሰርግ ያለባችሁ እናስባለን። ያው አድራሻችን ከዩቱቡ በታች በኩል አለና ኑ ተሰሩ። እንትኑ ደግሞ የዛን አክልም አይደለም፣ በተመጣጣኝ ዋጋ ነው ማለት በእኛ በዛ በምንለው ወደ ኢትዮጵያ በሚታሰበው አይደለም። በነገራችን ላይ እኛ በዛ ወደዛ ገማ እንትን ስንል እኔ እንኳን ለመሰረት አላስበውም ማለት ነው። ምክንያቱም እኛ የምናውቀው በ130 ብር እንኳን ከፍለን እስትሽዋር አድርገን እንትን አስመክተን እዛ በቃ ውድ ነው ምናምን ነገር ነው የምንለው ማለት ነው። እና ምን ማለት ነው? ጸጉር ቆረጣ የፈለጋችሁ ስታይል መስራት ከፈለጋችሁ ኑ ወደኛ ጋር እናሳምራችኋለን ማለት ነው። እናንተ ቦታው ጣልኛል ወላሂ እዛ ጋር እንትን ከሆንኩኝ እንትኑ አይገባ አይመችኝም። ወንበሮቹ ምናምን ሰውም ስላለ ካሜራ ይገባብኛል ብዬ ነው። እና እስኪ እንልመድ፣ ሙያ እንልመድ። ሙያን የመሰለ ነገር የለም ወላሂ። እውነት ለመናገር ሰው ያስፈልገኛል ማለት እንትኑ የለም፣ እንጨቱ የለም የሚቆምበት ማለት ነው።
እንጨቱ ስላሌለ አይቆምም። የተበጠረች ደግሞ በጣም ቆይታለች። ውሃ ቢነካው በደንብ ትበጠር ነበረ፣ ግን ውሃ አላስነካሁትም። ቆረጣ አልኩት፣ ውሃ አበዛሁበት። እንደሚሆን ተስፋ አደርጋለሁ። ላፊ ያን የመሰለ ነገር የለም ማለት ነው። እኩል ከፍላት ነበረ ግን ማበጠር በጣም ያስፈልገዋል። እንትን ብሏል። ማበጠሩ እንኳን ችግር የለውም፣ ምክንያቱም አመመኝ ስለማጠብ እየነጫዋት እንደሆነ እንትን እላታለሁ ማለት ነው። አስተካክላት ነበረ፣ አበጥራት ነበረ፣ ምክንያቱም አሞኛል አትለማ። እኔ አሁን ትንሽ በነቃ እያልኩኝ እየቆምኩኝ ምናምን ነገር ነው እንትን የምለው ማለት ነው። ግን እሷ ደግሞ አሞኛል ስለማትል እነጫት ነበረ። ነገር ግን እንትኑ የለኝም፣ እሷ ያስፈልገኛል ማለት ነው። ቢስሚላህ ሙያ አይናቅም እና ሴት ሆና የእጅ ስራ የተለያየ ነገር መስራት አለባት። እንትን እያለ አያችሁ። ግን የኔ ፀጉር ግን እድሜ ልክ ማለት ነው። እድሜ ልክ እድሜ 40 ተጠግቷልና አሬ ከጆሮ ያልፎ አያውቅም። ብታይ ከጆሮ ያልፎ አያውቅም። እንደዛ ማበጠሪያው ግን አይበጠርም። ቢስሚላህ አይገርምም? ግን ይሄማ የኔ ፀጉር ራሱ ነው ወይ? አንቺ ደግሞ ትታረቂያ አርፈሽ ቁጭ በይ። ዝም ብዬ ላስይዘው መሰለኝ ወደ ላይ ኖርማል ስትችዋል። ሙያን የመሰለ ነገር ቀለል ያለች ላይ ለሰራት በጣም ፈልጌ ነበረ፣ ግን ሰው ያስፈልገኛል። ሽት በኋላ መጣው ምን ሳስጠራ ይሄ ግን እንትን ያስፈልገዋል። ከስር መሆን ነበረበትና አባቴ እንዴት እንደሚያምር ተው እናታችሁ። ማነው ያው መቼም ቢሆን እና ያው እንደምታዩት አስይዛታለሁ።
በሚቀጥለው እንትን አሳያችኋለሁ። ገስ ማለት ቆረጣ ማለት ነው። የሚያስጠላው ነገር እንትን አላመጣኝ ሽቦ አላመጣኝ እና እናቴ አይታችሁ ትፈርዳላችሁ። ይሄ ቤቢ እንደሚባለው ነውና እንትን ያስፈልገዋል። ሸዋር ውስጥ ከሚገባው አረበይ ጋማክ ታያል እንተነክ በይ ቆሜ እስኪ አንቺ እንኳን ተረጅኝ ቆይ ሲ ቀለል ያለች ሽቦ እዛ ላይ ያለው ማለት ነው። እሷ ናት ወይ እንደዚህ ትላላችሁ እና ግን ቦሌ መድኃኒዓለም ፊት ለፊት አይደላችሁም እና እንግዲህ ይኸው እንዴት እንዳሳመርኳት ይዋስ እንትን የላትም ብያችኋለሁ፣ እግር የላትም ብያችኋለሁ እና እንግዲህ ይኸው እንዲህ አሳምራታለሁ። በመቀጠል ምን አይነት ተስርያ ነው የሚባለው በአማርኛ ግን ሙያው አላውቀውም እና የፀጉር ስራ ይዤ እንደምመጣ ተስፋ አደርጋለሁ። እውነት በደንብ አልበጠርም ብለኛለች። ደግሞ ያው ቆይታለች። ዝም ብዬ ቁጭ ብዬ ለምን ቪዲዮ አልሰራም ብዬ ነው እሷን ሳገኛት የመጣሁት ማለት ነው። እና እናንተም ቢሆን እንደዚህ በተለይ ጓደኛ ካላችሁ ማለት ትንሽ ይረዳችኋል ይመስለኛል። ጓደኛ ካላችሁ እንደዚህ እያደረጋችሁ በቀልድ ቁጭ ባላችሁበት ማለት ነው ወላሂ ቤት ለምዱ አሪፍ ነው ብዬ ተስፋ አደርጋለሁ። እና ያው ኢትዮጵያ ታውቁታላችሁ ስንት ብር ተከፍሎ እንደሚለማመድ 15,000 ነው ይመስለኛል የፀጉር ስልጠና ማለት ነው። እና በገቡ ብትሄዱ የሆነ ያግዛችኋል። አሁን የተለያየ ሀገራት ምናምን ነገር በሚኬድ ሰዓት ደግሞ እኔ እዚህ እየሰራሁኝ በሌላ ዜጎችን እቀናባቸዋለሁ። ምክንያቱም አንድ ሙያ ብቻ ይዞ አይደለም የሚመጡት፣ የተለያየ ሙያ ይዞ ነው የሚመጡት። አያችሁት? በአንድ ስታይል ራሱ በጣም ታምራለች። ያኔ እኮ እኔን እንደዚህ እንትን ባረግ እንትን አትለኝ አላምርም። ይሄ ቤቢ ፀጉር እኩል አይደለም። እኩል ስላልሆነ መስተካከል ያለበት በክሬም ነበረ። ግን ክሬም ደግሞ ይሄን ፀጉር አይይዘውም ስለማይይዘው፣ ምክንያቱም በጣም እንትን ነው የሚያስፈልገው። በአንድ ቤቢ ሲሆን ደግሞ በአንድ ቆረጣ ሲሆን ደግሞ በጣም ያምራል። አያችሁት? እና ይሄን ይመስላል ቤተሰብ። እንግዲህ ወሲ ዩቲዩብ
የምትወዱኝም የምታጠነክሩኝም ኢንሻአላህ በሌላ ቪዲዮ እስከምመጣ ድረስ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤቱ አዲስ ከሆናችሁ ቪዲዮውን እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ተተዋወቁን። እወዳችኋለሁ። ባይ ባይ።